ዳዊት እረኛ ሆኖ ጓደኛ መሆን ይችላል? ዳዊት በግ እየሸተተ ወይም ደግሞ ዳዊት እየተሳደደ ዱር ለዱር እየሮጠ እንደ ዮናታን ወገንተኝነት ሳይዝህ ስልጣን እኮ ወደ እኔ ሊመጣ ይችላል አባቴ ሳትል ኪዳን ይታያል? ምን ታያለህ? መልካም ታያለህ? አይን ሲያዝ በጣም አስቸጋሪ። ዳዊት ጎልያድን ሊገለብጥ አንደኛ ሳሙኤል መጽሐፍ ምዕራፍ 17 ይመጣል። ወንድሙ የሚያየው የልብህን ክፋት፣ ወንድሙ ሲያየው የልቡን ክፋት፣ ሰማይ ደግሞ ሲያይ እንደ ልብህ ምን ታያለህ? ሰው ስታይ ምን ታያለህ? በነገራችን ላይ ይህን እውነት በአክብሮት ልናገር፣ አይን ከተያዘ እኮ ልትንከባከበው የሚገባው ወንድምህ ጠላት ሆኖ ይታያል። አይን ከተያዘ እኮ ውለታ እየዋለልህ ያለህ ሰው ሊያጠፋኝ ነው ትላለህ። አይን ሲያዝ እኮ ለአንተ የሚጨነቁ ወላጆችህ እንደ ክፋት እንደ ክፉ ታያቸዋለህ። ባክህ ተይዞ ነው በአንዳንድ ሁኔታ። ሌሎች የሚጣሩ ነገሮች ካሉ እሱ ማጥራት እንደተጠበቀ ሆኖ አይን ሲያዝ ከውጪ ስትታይ ሰው ሁሉ እንዴት ባለ ትዳር ባረከው ተብሎ የሚቀናባት ሚስት ትቀንባለች። ሌላ ያምናል። አይን ሲያዝ ማትረባ ይመስልሃል? እግዚአብሔር የሰጠህ በረከት፣ እግዚአብሔር የሰጠህ ሰው፣ እግዚአብሔር በአገልግሎት ራሱ አብሮ እንድታገለግል የተጣመርከው ሰው እንደ ምናምንቴ ልታየው ትችላለህ። አይን ሲያዝ ወይ የልብህ ክፋት ሁሉ ልትለው ትችላለህ። እንደማይጠቅም ልታየው ትችላለህ። እንዴት ታያለህ? ሰው አይን ሲያዝ እንደ ቃየን ነው የምትሆነው። የወንድሜ ጠባቂ ነኝ ነው ያለ። መልሱ እኮ አዎ ነው። ሊንከባከበው የሚገባውን ወንድም ምንም ሳያደርገው እንደዚህ እኮ ክሮስ አልተደራረጉም። ይሄም የሰብሉን አቀረበ፣ ይሄም የበጎቹን አቀረበ በኩራቱን። እግዚአብሔር ነው የተቀበለው የአቤልና መስዋዕቱን። ወደ ቃየንና ወደ መስዋዕቱ አላየም። ተያዘ። ወንድሙን ጠላው፣ ገደለው። ኃጢአት በዙሪያ እያደባችብህ ነው፣ ቴክ ኬር እያለው ነገሰችበት። ሶስታይ ምን ታያለህ? ብራዘር አብሮ የሚሰራውን ሰው ስታይ፣ ጎረቤትህን ስታይ፣ አብሮ የሚያገለግለውን ስታይ፣ ልጆችን ስታይ፣ ወላጆችን ስታይ፣ ወንድም እህቶችን ስታይ ምን ታያለህ?